I agree blank you. A, to, B, with, C, at, and D, for. I agree with you. Excellent. B is our correct answer. Number 3. Here is the thing. Is got better adaptation. She apologized blank being late. A, with, B, to, C, for, and D, at. So apologize, we don't settle. Apologize. ሁለት ነገሮችን ይወስዳል። አንደኛው for የምንልበት ይኖራል። ሌላኛው ደግሞ to የምንልበት ይኖራል። apologize to እንላለን። መቼ ነው የሚለየው? for something ስለ ነገር ከሆነ ወይ ደግሞ ስለ ሪዝኑ ከሆነ ይቅርታ እየጠየቅን ያለ ነው። ሪዝኑን እዚህ ጋር የምናስቀምጥ ከሆነ ምን እንጠቀማለን? for እንጠቀማለን። right? sorry, reason. to a person ከሆነ ደግሞ to someone ከሆነ ማለትም ሰውየውን ፐርሰኑን ከሆነ ይቅርታ እያልን ያለ ነው ምናስቀምጣለን? to እንላለን። እዚህ ጋር ግን ምን የሚለን? she apologized blank being late ነው አይደል የሚለን? ምን ነው? ስለ ሪዝኑ በቃ ስለሆነ ነገር ነው ይቅርታ እየጠየቅን ያለ ነው። ስለዚህ ምን እንላለን? she apologized for being late ማለት እንችላለን ማለት ነው። ሌላ ኤግዛምፕል ብሰጣችሁ በዚህ ውስጥ she apologized to me ማለት ይችላለሁ። እኔን ይቅርታ አለች ለማለት ከፈለኩኝ ማለት ነው። to የሚሆነው ምንድነው? ሰውን ይቅርታ ስንል ተቀጥሎ ሰው ስናስቀምጥ፣ for ደግሞ ሪዝኑን ስናስቀምጥ እንጠቀመዋለን ማለት ነው። ስለዚህ በዚህ መሰረት our answer is C. she apologized for being late ብላችሁ ትመልሳላችሁ። next question. He provided the customer blank detailed information. A, with, B, to, C, at, and D, for. Which one is the correct one? የዚህኛው ደግሞ ትክክለኛው መልስ እናንተ ኮሜንት ሴክሽን ላይ ጽፉ ይፈልጋለሁ። እንግሊዘኛ እያዳመጣችሁ የተረዳችሁ ነገር ግን ማውራት የሚያክታችሁ ከሆነ ያዘጋጀንላችሁ የ3 ወር ኮርስ አለ። እሱን ጆይን ማድረግ ትችላላችሁ። እሱን ጆይን ለማድረግ ባዮ ላይ ባለው ቁጥሮች ወይም ደግሞ እውቀት እዚህ ቲክቶክ ላይ ዲኤም ብታደርጉልን እንመልስላችኋለን። Thank you for watching Bright English. Love you all. I'll see you next time.